حي على الفلاح. الله أكبر. بسم الله والحمد لله والصلاة والسلام على نبينا وعلى آله وأصحابه ومن والاه فسلام الله عليكم ورحمة الله وبركاته يا مسلمون ومسلمات እንዲሁም የመርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ኢንሻአላህ የኢየሱስ የባህሪ ልጅ አይደለም የሚለውን ክፍል 2 ዛሬ እንቀጥላለን። ባለፈው ሳምንት ስንመለከተው የነበረው ክፍል 1 ነበረ። ኢንሻአላህ ዛሬ እንላለን ማለት ኢየሱስ የአምላክ ልጅ የተባለበት ምክንያት በባይብል ውስጥ እያየን ነበር። አንዳንድ ነጥቦች ማለት ነው። አንደኛ ከድንግል ማርያም ስለተወለደ ነው እና ድንግል ማርያም ማፀኑ ስለተፈጠረ ነው ብለን ነበር። ሁለተኛ ስለተመረጠ ነው ብለን ነበር። የተመረጠ ስለሆነ ልክ የእስራኤል ሕዝብ እንደተመረጠው ዳዊት እንደተመረጠው እና በተመሳሳይ ደግሞ ሰለሞን እንደተመረጠው አይነት ነው። እነሱ ስለተመረጡ የእግዚአብሔር ልጅ ተብሏል እና እነሱ በተባሉበት ነው ሲባል የነበረው ማለት ነው። አሁን ደግሞ የተቀባ ልጅ ነው ራሱ በዕብራይስጥ ማሰሬት ውስጥ ማሺያህ የሚለውና በግሪክ ሰብጀንት ላይ ደግሞ ኤሌክስ ላይ ደግሞ ክርስቶስ የሚለው ቃል የማዕረግ ስም ትርጉም ሆኖ የተቀባ ቅቡ መሲህ ክርስቶስ ማለት ነው። ይህ ስም ያው ለነቢያት አገልግሎት ላይ ይውላል። ለምሳሌ ነቢያትን ዕንባቆም 3:13 ላይ ይናገራል ስለ ነቢያት ማለት ነው። ዕንባቆም 3:13 ላይ ሙሴ ስለ ሙሴ ያወራል። ሁለተኛ ሳሙኤል ምዕራፍ 22 ቁጥር 51 ላይ ዳዊትን፣ አንደኛ ሳሙኤል ምዕራፍ 2 ቁጥር 35 ላይ ስለ ሰለሞን መሲህ ተብለዋል። ለምሳሌ ዕንባቆም 3:13 ላይ ሕዝብን ለመታደግ ከመሲህ ጋር ለማዳን ወጣ ይላል። ያ ማለት ከሙሴ ጋር ወጣ ብለው ነው ኮሜንተሪዎች ያስቀመጡት። ሁለተኛ ሳሙኤል ምዕራፍ 22 ቁጥር 51 ላይ የንጉሱ መድኃኒት ታላቅ ያደርጋል ቸርነቱ ለመሲሁ ለዳዊት ይላል። ለተቀባው ነው የሚለው አማርኛው ራሱ ማለት ነው። አንደኛ ሳሙኤል ምዕራፍ 2 ቁጥር 35 ላይ የታመነ ካህን ለእኔ ያስነሳለሁ በልቤም እንዳለ ያደርጋል ዘመኑ ሁሉ በመሲሁ ሰው ፊት ይሄዳል ይላል። ስለዚህ እዚህ ጋር ንጉሥ ሰለሞን በትንቢት ደረጃ ተነግሮለት ያለ መሲህ ነው ማለት ነው። ስለዚህ የአምላክ ቃል የመጣላቸው ነቢያት ሁሉ ስለተቀቡ ሁሉም የሉ ልጆች ተብለዋል። ለምሳሌ ዮሐንስ ወንጌል ምዕራፍ 10 ቁጥር 35 ላይ መጽሐፍ ሊሻር አይቻልምና እነዚያ የእግዚአብሔር ቃል የመጣላቸው አማልክት ካላቸዋል። የእግዚአብሔር ቃል የመጣላቸው አማልክት የት ቦታ ነው ያለው? መዝሙረ ዳዊት ምዕራፍ 82 ቁጥር 6 ላይ እኔ ግን አማልክት ናችሁ ሁላችሁም የልዑል ልጆች ናችሁ አልኩ ተብሏል። ስለዚህ ከአብርሃም ከይስሐቅ ከያዕቆብ ከሰለሞን የዘር ሐረግ የሚመጣ ታላቅ ነቢይ መሲህ ይመጣል ብለው አይሁዶች ይጠብቃሉ። ይህ ነቢይ በነቢይነቱ ስለተቀባ ልጅ ተብሏል። ጥቅስ ይኖር ይሆን? አዎ። መዝሙረ ዳዊት ምዕራፍ 2 ቁጥር 2 ላይ የምድር ነገሥታት ተነሱ አለቆችም በያህዌና በመሲሁ ላይ ተማከሩዋል። ከዛስ ቁጥር 12 ላይ መዝሙረ ዳዊት ምዕራፍ 2 ቁጥር 12 ላይ እንዳይቆጣ ልጁን ሳሙት ይላል። ልጁን የሚለው እዚህ ጋር ማንን ነው? መሲሁን ነው። እንዳይተጠቀምኩበት የዕብራይስጥ ማሶሬት ነው እንድትመለከቱ ትፈልጋለሁ። አይሁዳውያን የአምላክ ልጅ ክርስቶስ ብለው ይጠብቁት እንደነበረ ከጥያቄያቸው መረዳት እንችላለን። ለምሳሌ ማቴዎስ ወንጌል ምዕራፍ 26 ቁጥር 63 ላይ ሊቀ ካህናቱም አንተ የአምላክ ልጅ ክርስቶስ የሆንክ እንደሆነ እንድትነግረን በሕያው አምላክ አስምልካለሁ አለው ይላል። ስለዚህ አንተ የአምላክ ልጅ ክርስቶስ እንደሆንክ ሲል ክርስቶስ የሚባለው የሚመጣው መሲህ ልጅ የሚል ማዕረግ ነገር አለው ማለት ነው ብለው ነው የሚጠብቁት የነበረው ማለት ነው። ስለዚህ የአይሁዳውያኑ እይታ የሚመጣው መሲህ የአምላክ ልጅ ነው ሲሉ ሁለተኛው የአምላክ ክፍል ወይም አምላክ ነው ወይም ደግሞ የባህሪ ልጅ ነው የሚል ነገር አስተሳሰብ ነገር የላቸው። ለዛ ነው ማርቆስ ወንጌል ምዕራፍ 14 ቁጥር 62 ላይ ኢየሱስም አለ እኔ ነኝ የሰው ልጅም በኃይል ቀኝ ሲቀመጥ በሰማይ ደመና ሲመጣ ታዩታላችሁ አላቸው። ከዛ ቁጥር 63 ላይ ሊቀ ካህናቱ ልብሱን ቀደደ፣ ከእንግዲህ ወዲህ ምስክር ምን ያስፈልጋል? ስድቡን ሰማችሁትን ምን ይመስላችኋል አለ። እነርሱ ሁሉ ሞት ይገባዋል ብለው ፈረዱበታል። ለምንድን ነው እንደዛ ያለው ሲባል እኔ ነኝ አለ። የምትጠብቁት የአምላክ ልጅ ክርስቶስ ማን ነኝ? እኔ ነኝ ብሎ ስላለ የብሩክ ልጅ ነኝ እኔ ነኝ ስላለ ማለት ነው። አይሁዶች የሚጠብቁት የነበረው መሲህ ታላቁ መሲህ ልጅ ይባላል። ኖርማሊ ኦንቶሎጂካል ተርም ሳይሆን ፈንክሽናል ተርም እንደሆነ ነው ስቲል ነው አሁን የሚረዱበት ማለት ነው። ለዛ ነው ዮሐንስ ወንጌል 19:7 ላይ አይሁድም ዮሐንስ ወንጌል ምዕራፍ 19 ቁጥር 7 ላይ አይሁድም መልሰው እኛ ሕግ አለን እንደ ሕጋችን ሊሞት ይገባዋል ራሱን የአምላክ ልጅ አድርጓልና አሉዋል። ስለዚህ ኢየሱስ ክሌም ያደረገው የአምላክ ልጅ መሲሁ ነኝ ብሎ ነው። አይሁዳውያን ኢየሱስን ስድብ ነው ሞት ይገባዋል ያሉት ያ የሚጠበቀው መሲሁ እኔ ነኝ ስላለ እንጂ አምላክ ነኝ ብሎ አይደለም። የአምላክ ልጅ ነኝ ሲል የተረዱት መሲህ ነኝ ማለቱ ነው። እነርሱም እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንክ ገልጠ ንገረን አሉት ይላል። እርሱ ግን የአምላክ ልጅ ነኝ ስላልኩኝ ትሳደባለህ ትሉኛላችሁ ማለት ጠየቃቸው። የሉቃስ ወንጌል ምዕራፍ 22 ቁጥር 7 ላይ ሁላችሁም እንግዲያውስ አንተ የአምላክ ልጅ ነህን አሉት። ሁላቸውም እንግዲያውስ አንተ የአምላክ ልጅ ነህን አሉት ይላል ሉቃስ ወንጌል 22
7 ላይ ማለት ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 4 ላይ አይሁዳውያንም እርሱም ከበው እስከ መቼ በጥርጣሬ ታቆይናለህ? አንተ ክርስቶስ እንደሆንክ ገልጠ ንገረን አሉት ይላል። ከዛ ዮሐንስ ወንጌል 10:36 ላይ የአምላክ ልጅ ነኝ ስላልኩኝ እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ትሉኛላችሁና ያልኩት መሲህ ነኝ፣ የአምላክ ልጅ መሲህ ነኝ ያልኩት ነው ያለው እንጂ አምላክ ነኝም አላለም፣ የባህሪ ልጅ ነኝ አላለም፣ የተለየው ልጅ ነኝ አላለም። ራሱ እንደዛ ነው አይሁዶች የሚወረዱት እንደዛ ነው። ዮሐንስ ወንጌል ምዕራፍ 11 ቁጥር 27 ላይ ያዋት ራሱ ማርታን ተመልከቷት። ራሱ ወደ ዓለም የሚመጣው ክርስቶስ የአምላክ ልጅ ነው ስትል አይሁዳውያን የሚጠብቁት መሲህ ልጅ ብለው የሚያምኑበት የተቀባ ልጅ እንጂ አምላክ የሆነ ልጅ ነው በፍጹም አያምኑም። ራሱ ምን አለች እሷ? አዎን ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የአምላክ ልጅ እንደሆንክ እኔ አምናለሁ አለችው ይላል። የተቀባ የአምላክ ልጅ አምላክ አይቀባም። ራሱ የአምላክ ልጅ ኦንቶሎጂካል ቢሆን ኖሮ አይቀባም ራሱ ማለት ነው። ማርቆስ ወንጌል ምዕራፍ 8 ቁጥር 29 ላይ ምንድነው ያለው? ኢየሱስ እናንተ እኔን ማን ትሉኛላችሁ ብሎ ሐዋርያት ለጠየቀው ጥያቄ ጴጥሮስ የመለሰው መልስ ማርቆስ ላይ የአምላክ ክርስቶስ ነህ ብሎ ሲዘግብ፣ ሉቃስ ደግሞ የአምላክ ክርስቶስ ነህ ሲል፣ ማቴዎስ ደግሞ አንተ ክርስቶስ የሕያው አምላክ ልጅ ነህ ብሎ ዘግቦታል። ለምሳሌ ማርቆስ ወንጌል ምዕራፍ 8 ቁጥር 29 ነው። የማርቆስ ወንጌል ምዕራፍ 8 ቁጥር 29 ላይ ጴጥሮስ አንተ ክርስቶስ ነህ ብሎ መለሰለታል። የሉቃስ ወንጌል 9:20 ላይ ደግሞ ጴጥሮስ መልሶ የአምላክ ቅቡ የአምላክ ክርስቶስ ዘ ክራይስት ኦፍ ጋድ የአምላክ ቅቡ ልክ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 23 ላይ ክርስቶስ የአምላክ ነው እንደተባለ ሁሉ የአምላክ ቅቡ ነህ አለው ይላል። ማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ ደግሞ ስምዖን ጴጥሮስን መልሶ አንተ ክርስቶስ የሕያው አምላክ ልጅ ነህ አለ ይላል። ስለዚህ የአምላክ ልጅ የሚለው የአምላክ ቅቡ ነህ ዘ ክራይስት ኦፍ ጋድ በሚል ከመጣ አይሁዳውያኖች ስድብ ወይም ደግሞ ብላስፌሚ ብለው ያሉት እና ያንጨረጨራቸውና ያንተከተካቸው ያ የሚጠበቀው መሲህ እኔ ነኝ ስላላቸው ብቻ ነው። በእርግጥም አይሁዳውያን የሚጠብቁት መሲህ አምላክ ሳይሆን የአምላክ ነው። ልክ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 23 ላይ ስንመለከተው ማለት ነው። ሁሉ እናንተ ነው፣ እናንተ የክርስቶስ ናችሁ፣ ክርስቶስ ደግሞ የአምላክ ነው። ወይም ደግሞ አማርኛው ክርስቶስ የእግዚአብሔር ነው ነው የሚለው። ስለዚህ ጴጥሮስን ስጋና ደም አልገለጠልም ያሰኘው ነገር ምንድነው? እዛ ጋር ሲነግረው ምንድነው? የአምላክ ቅቡ ነህ ወይም ደግሞ የአምላክ ክርስቶስ ነህ ዘ ክራይስት ኦፍ ጋድ ነህ ብሎ ስላለው ነው ማለት ነው። ስለዚህ ኢየሱስ የተቀባ ልጅ ነው ማለት ነው። ኦንቶሎጂካል ሳይሆን ፈንክሽናል የሆነ ነገር ነው ልጅ የሚለው ነገር የመጣው ማለት ነው። ሌላው ኢየሱስ የበኩር ልጅ ተብሏል። ለምሳሌ ፕሮቶቶኮስ የሚል ቃል አለ ራሱ ማለት ነው። ፕሮቶስ ማለትና ቶኮስ ከሚል ከሁለት ቃላት የተዋቀረ ነው። ፕሮቶስ ማለት ፊተኛ ማለት ነው እንደምታውቁት። ቶኮስ ማለት መወለድ ማለት ነው። ግን ፕሮቶቶኮስ ማለት መጀመሪያ የተወለደ ማለት ነው። ለምሳሌ ዘጸአት ምዕራፍ 4 ቁጥር 22 ላይ ያህዌ እንዲህ ይላል እስራኤል የበኩር ልጄ ነውና አለ። እዚህ አንቀጽ ላይ በኩር ለሚለው ቃል የገባው ቃል ፕሮቶቶኮስ ነው። እስራኤል በኩር ወይም መጀመሪያ የተባለው አንጻራዊ ነው እንጂ ፍጹም አይደለም። ምክንያቱም ከዚህ በፊት ልጅ የተባሉ አሉ። ለምሳሌ ዘፍጥረት 6:1 ላይ የእግዚአብሔር ልጆች የተባሉት መላእክት አሉ። ለምሳሌ እንደ ባይብሉ ማለት ነው። እንትን ላይ ደግሞ መዝሙር ኢዮብ ምዕራፍ 38 ቁጥር 7 ላይ መላእክት የእግዚአብሔር ልጆች ተብለዋል። ሉቃስ 3:38 ላይ አዳምም የእግዚአብሔር ልጅ ተብሏል። ስለዚህ ከእስራኤል የመጀመሪያ ልጅ የተባለበት አንጻራዊ አነጋገር ነው ራሱ። ሌላው ዳዊት ራሱ በኩር ተብሏል። መዝሙረ ዳዊት ምዕራፍ 89 ቁጥር 27 ላይ እኔ ደግሞ በኩር ያደርገዋለሁ ከምድር ነገሥታት ከፍ ይላል። እዚህ አንቀጽ ላይ በኩር ለሚል የገባው ቃል ፕሮቶቶኮል ነው ራሱ ሲሆን ዳዊት በኩር ወይም የተባለበት አንጻራዊ እንጂ ፍጹም አይደለም። እዚህ ድረስ ከተግባባን ኢየሱስ በኩር የተባለው በአንጻራዊ ደረጃ ነው። ዕብራውያን ምዕራፍ 1 ቁጥር 6 ላይ የ1980 አዲስ ትርጉም ነው። እግዚአብሔርም የመጀመሪያ ልጁን ወይም ደግሞ የበኩር ልጁን ወደ ዓለም ሲያስገባል። ተመልከቱ፣ የመጀመሪያ ልጁን ወደ ዓለም ሲያስገባል። በኩር የተባለው ኢየሱስ ከምን አንጻር ነው ብለን ስንል ሮሜ ምዕራፍ 8 ቁጥር 29 ላይ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗልና አለ። ኢየሱስ በብዙ ወንድሞቹ መካከል በኩር ነው። እነዚህ ወንድሞች የተባሉት ደግሞ አዲስ ፍጥረት ሲሆኑ እሱ ደግሞ የአዲስ ፍጥረት በኩር ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ስለዚህ ኢየሱስ ቆላስይስ ምዕራፍ 1 ቁጥር 15 ላይ እርሱ የማይታየው አምላክ መልክና የፍጥረት ሁሉ በኩር ነው ይላል። እንግሊዝኛውን ተመልከቱት፣ ከግሪክኛው ጋር ተመሳሳይ ነው ያለው። አማርኛው ላይ እርሱ የማይታየው አምላክ ምሳሌ ነው ብሎ ያስቀመጠው አንድ ላይ ነው። እርሱ የማይታየው አምላክ መልክና የፍጥረት ሁሉ በኩር ነው አለ። የልጁን መልክ እንዲመስሉ አስቀድሞ ወስኗልና ከተባለው ጋር የተያዘ ነው። ሁሉ አንጻራዊ እንጂ ፍጹማዊ አይደለም። ምክንያቱም ሁለተኛ ቆሮንቶስ 5:17 ላይ ሁሉ አዲስ ሆኗል ይላል። ምንድነው አዲስ የሆነው?
ከአማኞች ውጭ አዲስ የሆነ አለ እንዴ? አዲስ ፍጥረት የሆነ አለ እንዴ? የለም። ስለዚህ ዕብራውያን ምዕራፍ 2 ቁጥር 11 ላይ የሚቀድሰው ኢየሱስና የሚቀድሱት ሁሉ ከአንድ ናቸውና አለ። ተመልከቱ፣ ከአንድ ናቸውና አለ። ለምንድን ነው ከአንድ ናቸውና የተባሉ ሲባል ዮሐንስ ወንጌል ምዕራፍ 1 ቁጥር 13 ላይ እነርሱ ከእግዚአብሔር ተወለዱ እንጂ ከስጋና ከደም አልተወለዱም አለ። ወንድሞቹ ተወለዱ። ተመሳሳይ ነው። ራሱ ጌና የሚለው ቃል ጌነስ የሚለው ቃል ተመሳሳይ ነገር ነው የተጠቀመው። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ ክርስቶስ ነው ብሎ በኢየሱስ የሚያምኑ ሁሉ ከአምላክ ተወልዷል አለ። ተወልዷል። ይህ ውልደት ከአብርሃም ከመንፈስ ቅዱስ እንደሆነ ምሁራን ይስማማሉ። ግን በግሪካውያን ደግሞ አምላክ አንድ ነው ብሎ ስለማያምኑ እኛ የአምላክ ዘር ነን ብለው ያምናሉ። ለምሳሌ ከ3:25 ከ3:15 ከ3:10 ቅድመለት ይኖር የነበረው ባለቅኔው አራተስ ራሱ ምን ብሏል? እኛ የአምላክ ዘር ነን ብሏል። ራሱ ዘሩ ነን ብሏል። ሐዋርያት ሥራ 17:28 ላይ ከእናንተ ከባለቅኔዎቹ አንዳንዶቹ አለ ጳውሎስ የሱን ጠቅሶ እኛ ደግሞ ዘሩ ነን ብሎ እንደተናገሩት አለ። ዘር ለሚለው የግሪከኛው ቃል ጌኑስ ነው የሚለው ዘር ኦፍ ስፕሪንግ። ጳውሎስ ከአራጥስ ጠቅሶ የአምላክ ዘር ከሆንን በማለት አጽድቆለታል። ሐዋርያት ሥራ ምዕራፍ 17 ቁጥር 29 ላይ እንግዲህ የአምላክ ዘር ከሆንን ይላል። የሚቀድሰውና የሚቀደሱት ሁሉ ከአንድ ከሆኑ አማኞች ከአምላክ ሲወለዱ ኢየሱስ ደግሞ ቀደም ብሎ በኩር ሆኖ ተወልዷል። መወለድ የሚለው ፍካራዊ ቃል ነው። ኢንተርናሽናል ወርድ ነው ራሱ እንጂ እማራዊ ቃል አይደለም። ኤክስቴንሽናል ወርድ አይደለም ራሱ ኢንቴንሽናል ወርድ ነው እንጂ ኤክስቴንሽናል ወርድ አይደለም ራሱ ማለት። ኢየሱስ በአዲስ ኪዳን ጊዜ በቀጥታ ከማርያም ሲፈጠር፣ አማኞች ግን በእርሱ ምክንያት አዲስ ፍጥረት በመሆን ተፈጥረዋል። እሱ የተቀደሞች ጉዳይ ሲሆን እነሱ ደግሞ የተከተሎች ጉዳይ ስለሆኑ በቀዳሚነቱ ኢየሱስ ሞኖጌነስ ተብሏል። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 9 ላይ አምላክ አንድያ ልጁን ወደ ዓለም ልኮታልና። ማንን? አምላክ አንድያ ልጁን ወደ ዓለም ልኮታልና። ሞኖጌነስ የሚለው ቃል ሞኖስ እና ጌኑስ ከሚሉ ከሁለት ቃላት ውቅር ነው። ሞኖስ ማለት ብቸኛ ማለት ሲሆን ጌኑስ ማለት ደግሞ የተወለደ ማለት ነው። ከሴት የተወለደ ልጁ በቀዳሚነት አንድያ ልጅ ሲሆን በተከታታይነት ደግሞ የመጀመሪያ የበኩር ልጅ ነው ማለት ነው። ዘካርያስ ምዕራፍ 12 ቁጥር 10 ላይ ሰውም ለአንድያ ልጁ እንደሚያለቅስ ያለቅሱለታል፣ ሰውም ለበኩር ልጁ እንደሚያዝን በመራራ ሐዘን ያዝኑለታል ይላል የዕብራይስጡ። እዚህ ላይ አንድያ ልጅ እና የበኩር ልጅ ተለዋዋጭ ቃል ሆነው ገብተዋል። ኢየሱስ ከማርያም ብቻውን በመፈጠር ለምዕመናን በኩር እንደሆነ አንድምታው ይናገራል። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ግዕዙ እግዚአብሔር ፈጠረን ቀዳሜ ሁሉ ተግባሩ ይላል። ትርጉም እግዚአብሔር በቀድሞ ሥራው ሁሉ ፈጠረኛል። አንድምታው እግዚአብሔር በአዲስ ተፈጥሮ ከሚፈጥራቸው ምዕመናን አስቀድሞ ፈጠረኝ አለ ይላል። አንድምታው ይቀጥልና የምዕመናን የሥራቸው በኩር ሆን ዘንድ እግዚአብሔር ፈጠረኛል። መጽሐፈ ሜላድ ዘወርኃ ታኅሣሥ ቁጥር 37 ላይም ለምዕመናን በኩር ሆን ዘንድ ፈጠረኝ ይላል። ተመልከቱ። ድርሳነ ቄርሎስም ገጽ 148 ላይ በእኛ ባህሪ ለምዕመናን በኩር ሆኗልና ይላል። ስለዚህ አብርሃም የበኩር ልጅ ከወለደ በኋላ ዘምራን፣ ዮቅጣን፣ ሜዳን፣ ምድያም፣ የስቦርን፣ ሴዊን ከወለደ በኋላ የዕብራውያን ጸሐፊ ግን የበኩር ልጁ ሞኖጌነስ ብሎታል። ለምሳሌ ዘፍጥረት 28 1 ላይ ተመልከቱት። ራሱ አብርሃም ደግሞ ስሟ ኬጡራ የተባለች ሚስት አገባ። እርሷም ዘምራንን፣ ዮቅጣንን፣ ሜዳንን፣ ምድያምን፣ የስቦቅን፣ ሴዊንን ወለደችለታል። አብርሃም 6 ልጆች ነበሩት። ከኬጡራ የወለደው ማለት ነው። ከሳራ ደግሞ ከአጋር ደግሞ የወለደው ከአጋር የወለደው ደግሞ 1 ከሳራ 1 አጠቃላይ 8 ነው የሚሆኑት። ዘምራን 1 ዮቅጣን 2 ሜዳን 3 ምድያም 4 የስቦቅ 5 ስዌን 6 ከዛ ይስሐቅና ደግሞ እስማኤል አሉ 8 ይሆናሉ ማለት። ግን ዕብራውያን ምዕራፍ 11 ቁጥር 17 ላይ የተስፋ ቃል የተቀበለ እርሱ አንድያ ልጁን አቀረበ ይላል። የግሪከኛ ሞኖጌነስ ነው የሚለው ራሱ። ስለዚህ ሞኖጌነስ የተባለ ሁሉ ከእርሱ በኋላ ያሉትን 6 ልጆች የአብርሃምና የአብርሃም ክፋይ ስለሆኑ የባህሪ ልጆች ናቸው ሁሉም ማለት ነው፣ የባህሪ ልጅ ከሆኑ ማለት ነው። ፈጣሪ ግን ጾታ ስለሌለው ራሱን ስለማያባዛ ሞኖጌነስ የተባለው ኢየሱስ ሆኖ ምዕመናን ፍጥረትን ናቸው። ሞኖጌነስ የተባለው ኢየሱስ ሆነ ምዕመናን ፍጥረት ናቸው ራሱ። በ337 ድህረ ልደት የአንጾኪያ ኤዎስጣቴዎስ ይህን ጥቅስ ተመርኩዞ ፈጠረኝ ያለው በድንግል ማርያም ማኅፀን ውስጥ በመንፈስ ቅዱስ የተተከለውን ከሴት የተወለደውን ሰው ነው ይላል። የመንገዱ መጀመሪያ አድርጎ ፈጠረኝ የሚለው ንግግር የተነገረው በድንግል ማርያም ማኅፀን ውስጥ በመንፈስ ቅዱስ ከሴት የተወለደውን ነው ይላል። ይህንን ነው የሚያመለክተው ማለት ነው። እና አይ ቲንክ ይህንን ስንላቸው ደግሞ ምን ይላሉ? አላዋጣ ሞኖጌነስ ማለት
አንድያ ልጅ የሚለውን ነገር የባህሪ ነው የሚለውን ነገር ሲያመጡ አይ ጌነስና ጌኑስ የሚለው ቃል ከአምላክ ምዕመናን ለመፈጠራቸው ከአምላክ ለመወለዳቸው እንደ ማስረጃ ሆኖ ይመጣል ቃሉ። ስለዚህ ሞኖስ ማለት ብቻውን ሆኖ ድንግል ማርያም ማኅፀን ውስጥ መፈጠሩን ነው የሚያመለክተው። ከዛ በኋላ በእሱ አማካኝነት ደግሞ ሌሎቹ መፈጠራቸውን ነው የሚያመለክቱት ብለን ስንላቸው ሁዮስ የሚለው ቃል ለኢየሱስ ብቻ ነው የሚጠቀምበት፣ ለምዕመናን ሲሆን ደግሞ ቴክኖን ነው የሚጠቀምበት ብሎ ይመጣሉ፣ ግሪኩ ጋር ይመጣሉ ማለት ነው። ምክንያቱም ሁዮስ የሚለው ቃል ከኢየሱስ ሌላ ለምዕመናን ጭማሪ እንዳገለገለ አያውቁም። ራሱ ኖርማሊ እንደማያነቡ ነው የምናየው። ሮሜ ምዕራፍ 8 ቁጥር 14 ላይ በአምላክ መንፈስ የሚመሩ ሁሉ እነዚህ የአምላክ ልጆች ናቸዋል። እዚህ አንቀጽ ላይ ልጆች የሚለው ቃል ሆይ ነው የሚለው ራሱ ሆይ ወይም ደግሞ ሆዩ ሲሆን ሁዮስ ለሚለው ቃል ብዜት ነው የሚሆነው። ራሱ ሁዮስ የሚለውን ቃል ነው የሚጠቀምበት በብዜት ማለት ነው። በተጨማሪ ሁዮስ የሚለው ቃል በማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ ለዩት ለምዕመናን ገብቷል። ራሱ በማቴዎስ ወንጌል 5:45 ላይ፣ በሉቃስ ወንጌል ምዕራፍ 6 ቁጥር 35 ላይ፣ በሉቃስ ወንጌል ምዕራፍ 20 ቁጥር 36 ላይ፣ በሮሜ ምዕራፍ 9 ቁጥር 26 ላይ፣ በገላትያ 3:26 ላይ ሁዮስ የሚለውን ቃል ተጠቅሞበታል። ለምሳሌ እስራኤላውያን የአምላክ የባህሪ ልጅ እንዳልሆኑ ይታወቃል። ነገር ግን እነሱም ቢሆን ልጆች የተባለ ቃል ሁዮስ የሚለውን ቃል ግሪክ ሰብጀክት ላይ ያስቀምጦታል። ኦሪት ዘዳግም ምዕራፍ 14 ቁጥር 1 ላይ እናንተ የአምላካችሁ የጌታ ልጆች ናችሁ ይላል። እዚህ ጋር የተጠቀመው አሁንም ሁዮስ የሚለውን ቃል የሁዮስ ብዙ ቁጥር ነው የተጠቀመው ማለት ነው። በመዝሙረ ዳዊት ምዕራፍ 29 ቁጥር 1 ላይ ተመለከትም ለእስራኤላውያን ራሱ ይጠቀምባቸዋል ራሱ ኖርማሊ ማለት ነው። የእግዚአብሔር ቃል የመጣላቸው ነቢያት ሁሉ የልዑል ልጆች እንደሆኑ የተገለጸበት ቃልም ላይ ምንድነው የሚለው ሁዮስ የሚለውን ቃል ነው የሚጠቀመው። መዝሙረ ዳዊት ምዕራፍ 82 ቁጥር 6 ላይ እኔ ግን አማልክት ናችሁ ሁላችሁም የልዑል ልጆች ናችኋል። እዚህ ጋርም ልጆች ለሚል የተጠቀመበት ቃል ሁዮስ የሚለውን ቃል ነው የሚጠቀመው። ለዛ ነው ሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይ እርሱ የልዑል ልጅ ይባላል ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል ብሎ ያስቀመጠው ቃል ማለት ነው። እና ቴክኖን የሚለው ቃል በነጠላ ልጅ ማለት ነው። ቴክና ማለት ነው የቴክኖን ብዙ ቁጥር ሲሆን ልጆች ማለት ነው። ራሱ ከአብራ ከፋይ ለሆነ ደግሞ ይጠቀማል። አሁን እነሱ ምንድን ነው የሚሉት ቴክኖ ምንድን ነው ቴክኖን የሚለው ቃል ለእንትን ነው የሚጠቀመው ለጸጋ ልጅ ነው የሚጠቀመው። ሁዮስ የሚለውን ደግሞ ለባህሪ ልጅ ነው ብለው ያሉበት ነው። ሁዮስ የሚለውን ጥቅስ ለእንትን ሲጠቀምበት ባይብል እናያለን። ኖርማሊ ሲምፕሊ ለሆነ ኦንቶሎጂካል ሳይሆን ፈንክሽናል ለሆነ ወይም ደግሞ አናሎጂካል ለሆነ ነገር ሲጠቀምበት እናያለን ማለት ነው። እንደገና ደግሞ ቴክኖን የሚለው ለጸጋን ነው የሚያመለክተው የሚሉበት ውሸት ነው ራሱ። ለዛ ብቻ አይደለም የሚጠቀምበት። ቆላሲስ ምዕራፍ 3 ቁጥር 21 ላይ አባቶች ሆይ ልባቸው እንዳይዝል ልጆቻችሁን አታበሳጯቸው ይላል። አሁን እዚህ ጋር ልጆቻችሁ የሚለው እዚህ ጋር ምንድን ነው ቴክና ነው የሚጠቀምበት። የአጥንት ፍላጭ የስጋ ቁራጭ የሆኑ ከአብራክስ የሚገኘው የባህሪ ልጆች ናቸው፣ ከወላጆቻቸው የሚገኙ ናቸው። ግን ቴክና ብሎ አስቀምጦታል ማለት ነው ራሱ። በማቴዎስ ወንጌል ምዕራፍ 10 ቁጥር 21 ላይ፣ በማቴዎስ ወንጌል 18:25 ላይ፣ በማቴዎስ ወንጌል 21:28 ላይ፣ በሉቃስ ወንጌል ምዕራፍ 23 ቁጥር 28 ላይ መመልከት ትችላላችሁ ራሱ። እና እንደዛ ነው የሚያሳየው። አይ ቲንክ የባህሪ ልጅ እንደናንተ አባባል እንደናንተ አባባል ቢሆን ኖሮ ቴክና የሚለውን ቃል ለባህሪ ልጅ አይጠቀምበትም ነበር ማለት ነው። ያንን ስንላቸው ደግሞ ምን ይላሉ? አይ ልጅ የሚለውን ቃል ከፊት ለፊቱ ሆና ቶን በሚል አይመጣም ይላሉ። ሁዮስ የሚለው ቃል ከፊት ለፊቱ ሆ ማለት ዴፊኒት አርቲክል ነው፣ አመልካች መስተምር ነው። ቶን ደግሞ የሚለው ደግሞ የሁዮን ለሚለው ቃል በተሳቢ ሲመጣ የሚጠቀምበት ነገር ነው። አመልካች መስተምር ነው። እና አመልካች መስተምር ለምንድን ነው ያልመጣው? አይመጣም ብለው ያምናሉ። አመልካች መስተምር አሁንም መጥቷል። ሮሜ ምዕራፍ 8 ቁጥር 19 ላይ የፍጥረት ናፍቆት የአምላክ ልጆችን መገለጥ ይጠባበቃልናል። የፍጥረት ናፍቆት የአምላክን ልጆች መገለጥ ይጠባበቃልናል። እዚህ አንቀጽ ላይ የተጠቀመበት ቃል ራሱ ከፊት ለፊቱ ቶን ነው። ሁዮን ለሚለው ቃል ፊት ለፊቱ ቶን ብሎ ያስቀምጠዋል ማለት ነው። ስለዚህ ሆ በባለቤትነት የሚገባ አመልካች መስተምር ሲሆን ደግሞ ቶን ደግሞ በተሳቢ የሚገባ ነው። ዮሐንስ ወንጌል እንደዛ ከሆነ ኢየሱስ ምንድነው እነሱ የሚሉት ዴፊኒት አርቲክል ያለበት ሆ ወይም ቶን የሚለው ነገር ሲመጣ የባህሪ ልጅን ያሳያል። ከዛ ውጭ ግን ሲመጣ ደግሞ የባህሪ ልጅን አያሳይም ይላሉ። እንደዛ ከሆነ የዮሐንስ ወንጌል ምዕራፍ 10 ቁጥር 36 ላይ ኢየሱስ የእግዚአብሔር ልጅ ነኝ ስላልኩኝ ትሳደባላችሁን በሚልበት ጥቅስ ላይ እዚህ ላይ ዴፊኒት አርቲክል የለውም፣ ራሱ ሆንም የለውም ቶንም የሚባል ነገር የለውም።
ስለዚህ የአምላክ ልጅ መሆን ለአምላክ መሆን ለአንድ ዓላማ መለየት ብቻ እንጂ ፈጣሪ ኩነት በሚባለው ውስጣዊ ግብር ኢንዋርድ ፈንክሽን የወለደው የባህሪ ልጅ የለውም። አብ አስገኝ ሲሆን ወልድ ደግሞ ተገኝስ እስከሆነ ድረስ ልደት ዘያህልቅ ወይም ደግሞ ኢተርናል ጄኔሬሽን የሚባል ትምህርት ወይም ደግሞ ዘላለማዊ ውልደት የሚባል ትምህርት የለም ማለት ነው። ግብር ማለት ራሱ እኮ ስራ ማለት ነው። ለምሳሌ ግብረ ገብ ማለት የቅጥ ወይም የአደብ ስራ ማለት ነው። ምግባር ራሱ ግብር ከሚለው ብዙ ቁጥር ነው። ያ ግብሩ መውለድ መስራት ስለሆነ እርሱ ገባሪ ማለትም ሰሪ ነው። የወልድ ግብሩ ደግሞ መወለድ መሰራት ስለሆነ ግቡር ወይም ደግሞ ተሰሪ ነው። ዲያብሎስ በስነ ምግባሬ ሰው አይደለም። ነገር ግን ከሰዎች መካከል ላሉት ሰዎች አባት ሲሆን የእርሱ ምኞት የሚያደርጉ ደግሞ ለእርሱ ልጅ ይባላሉ። ለምሳሌ የዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ብትመለከቱት እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችኋል። አባት የሚለው የግሪከኛ ቃል ፓትሮስ ነው ወይም ፔተር ፓትሮስ ብሎ ነው ያስቀመጠው። ስለዚህ አባት የሚለው ቃል አብ በግዕዝ አብ እያለ ነው የሚያስቀምጠው። ዲያብሎስ አባት ተብሏል፣ ግን ቃል በቃል ወይ ባዮሎጂካል ወይ ደግሞ ኦንቶሎጂካል አንወስደውም። ራሱ ኖርማሊ ማለት ፊገራቲቭ ነው፣ ኢላስትራቲቭ ነው፣ ራሱ ሲምቦሊካል ነው፣ አልጎሪካል ነው የምንረዳው። ሐዋርያት ሥራ ምዕራፍ 13 ቁጥር 10 ላይም ሐዋርያት ሥራ ምዕራፍ 13 ቁጥር 10 ላይ ስለ ስምዖን ሲናገር አንተ ተንኮል ሁሉ ክፋት የሞላብህ የዲያብሎስ ልጅ የጽድቅ ሁሉ ጠላት የቀናውን የጌታን መንገድ ከማጣመም አታፍርምን አለ። ዲያብሎስ አባት የተባለበት ቃል ፓትሮስ ሲሆን በግዕዙ አብ ተብሏል። በርያዮስ የሚባል ጠንቋዩና ሐሰተኛው ነቢይ ደግሞ ልጅ የተባለበት ቃል ሆዮስ ነው፣ በግዕዙ ወልድ ተብሏል። ያ ማለት ግን በርባያኖስ የሚባለው ጠንቋይና ሐሰተኛ ነቢይ ለዲያብሎስ በውስጣዊ ግብር የባህሪ ልጅ ነውን ብለን ስንጠይቅ አይደለም ነው። አይ በውጫዊ ግብር ዲያብሎሳዊ ነው አስተሳሰቡ ነው። ስለዚህ ኢየሱስም የአምላክ ልጅ ሲባል አምላካዊ የሆነ አስተሳሰብ አምላካዊ የሆነ የነብይነት የመልእክተኛነትን ስራ ስለሚሰራ ከዛ አንጻር ነው ኢየሱስ የአምላክ ልጅ የባህሪ ልጅ አይደለም። ግን ኦንቶሎጂካል ሳይሆን ፈንክሽናል በሆነ ተርም ልንጠቀምበት እንችላለን፣ ወይም አናሎጂካል በሆነ ተርም ልንጠቀምበት እንችላለን። በዛን ዘመን የሚኖሩ የነበሩ ሰዎች የሚጠቀሙበት የነበረው እንትን ልጅ የሚለውን ፍጡር ለሆነ ባሪያ መሆኑን መመረጥን ለማሳየት የተቀባ መሆኑን ለማሳየት የሚጠቀሙበት እንጂ ቃል በቃል የሚወሰድ ነገር አይደለም ማለት ነው። ቁርአን እየተቃወመ ያለው በ325 በኒቅያ ጉባኤ ዓለም ሳይፈጠር ዘመን ሳይቆጠር ካለ እናት የተወለደ ልጅ አለ ለሚለው ትምህርት በፍጹም ይሄ ነገር ስህተት ነው ብሎ እንትን ይላል። ለሚወልድ ወለሚወለድ ብሎ ያስቀመጠው ወይም ደግሞ አልወለደም አልተወለደም የሚለው ከዛ አንጻር ነው። ኢየሱስ የባህሪ ልጅ አይደለም። ኢንሻአላህ በሌላ ፕሮግራም በሌላ ርዕስ እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። حي على الفلاح